አስተዋዩ ኤሊ። በአንድ ወቅት በሳር የተሸፈነ ኮረብታ ላይ ቡቡ የሚባል ጥበበኛ አሮጌ ኤሊ ይኖር ነበር። ቡቡ ፈጣን ፍጡር አልነበረም፣ ነገር ግን በሕይወቱ ውስጥ ብዙ ስፍር ቁጥር ያላቸው ታሪኮች አሳልፏል። አንድ ፀሐያማ ቀን ሮዚ የምትባል ጥንቸል እየሮጠች ወደ ቡቡ ተጠግታ ሰላም ቡቡ፣ እዚህ ተቀምጠህ ምን እየሰራህ ነው ብላ ጠየቀችው። ከዛ ቡቡ በፀሐይ ሙቀት እየተደሰትኩና በዙሪያ ያለውን ዓለም እየቃኘው ነው አላት። ሮዚ ነገሮችን እየታዘበች ያ በጣም አሰልቺ ይመስላል፣ ለምን ለመሮጥ አትሞክርም? የበለጠ አስደሳች ነው ብላ ሄደች። ከዛ ቡቡ ሮዚን የተናገረችው ነገር ለመጥፎ እንዳልሆነ ተረድቷል። ነገር ግን ንግግሯን እንዲያስብ አድርጎታል። ዓለምን ለመለማመድ ፈጣን መሆን ብቸኛው መንገድ ነው ማለት ነው ብሎ ማሰብ ጀመረ። በማግስቱ ሮዚ የድካምና የብስጭት ስሜት እየተሰማት ወደ ቡቡ መጣች። ዊ ቡቡ፣ ትናንት ምን እንደሆንኩ ልንገርህ ብላ ንግግሯ ጀመረች። ፀሐይ ከመጥለቋ በፊት ከኮረብታው ግርጌ የሚገኘውን ትልቁን ዛፍ ለመድረስ እየሞከርኩ ሳለ ከዚያ በመሃል በቡድን የሚጫወቱት ቢራቢሮዎች ትኩረት ተስቤ እነሱን ሳይ ወደሚያጣብቅ ወጥመድ ገባሁኝ። ከዛ እስከምላቀቅ ደግሞ ፀሐይዋ እየጠለቀች ሄደች አለች። ከዛ ቡቡ በትዕግስት አድምጧት አይ ሮዚ፣ አንዳንዴ ቶሎ መሄዳችን በመንገዳችን ላይ ያሉት ነገሮች እንዳናይ ያደርገናል። አንዳንዴ ደግሞ መድረሻው ላይ ብቻ እያተኮርን ጉዞውን እንድንረሳ ያደርገናል አላት። ከዛ ሮዚ ነገር ግን ፈጣን መሆን የተሻለ አይደለም? የምንፈልግበት ቦታ ላይ እኮ በፍጥነት መድረስ እንችላለን አለች። ቡቡም መልሶ ፍጥነት ጥቅሞች አሉት፣ ነገር ግን ጉዳትም አለው። በዝግታ ስንንቀሳቀስ ትንንሾቹም ዝርዝሮች ለማስተዋል ጊዜ እናገኛለን አላት። ከዛ ቡቡ ትንሽና ደማቅ አበባ እየተመለከተ ትላንት ስትሮጪ ይህን ውብ አበባ አይተሽዋል ብሎ ጠየቃት። ከዛ ሮዚ አበባውን ተመለከተች። አይ አላየሁትም ነበር አለች። ታዲያ ሮዚ፣ ህይወት ማለት በፍጥነት የመጨረሻውን መስመር ላይ መድረስ ብቻ አይደለም። ቀስ በቀስ የሚንቀሳቀሱበትን ጊዜ እንኳን ካዩት እና ከተለማመዱት ብዙ ነገሮችን መማር ነው አላት። ሮዚን የቡቡን ቃል እያሰበች ትንሽ ዝም ብላ ተቀመጠች። ፈጣን ለመሆን የምትጣደፍበት ጊዜ በዙሪያ ያሉትን ትናንሽ ድንቅ ነገሮች ብዙ ጊዜ እንደማታስተውል ተረዳች። ከዛን ቀን ጀምሮ ሮዚ ፍጥነቷን ቀንሳ እየሮጠች አካባቢዋን በትዕግስት እና በትኩረት ማስተዋል ጀመረች። ይህን ደግሞ የአካባቢዋን ውበት እንድታስተውልና ከአደጋ እንድትጠነቀቅ አደረጋት።